ሀናዬ አባት ተጨናንቀው በጥፍ ጨረቃ ሀኒዬን ፍለጋ ሄዱ። አባዬ ለምንድን ነው የምትጨነቀው በዚህ ልክ? ምን ላርግ ብለሽ ነው? አባትነቱ እኮ ልጅ አይደለሽም ካልኩሽ በኋላ እኔ አልወልድሽም ካልኩሽ በኋላ ካሁን ትጠፊብኛለሽ እያልኩኝ መጨነቅ ሆኗል ስራዬ። እንደ አባ እኔ እኮ እውነተኛ ዘመዶችንም እውነተኛ እናትና አባቴን ወንድም እህቶችን እንኳ ባገኝ በፍጹም አንተን ትቼ አልሄድም። ለእኔ የከፈልከውን መስዋዕት እኮ እኔ ብቻ ነኝ የማውቀው። በጣም ብዙ መስዋዕት ከፍለህልኛል እና እንዴት ነው አባቴን ትቼ የሚሄደው? እውነትሽን ነው? አዎ አባዬ። እንዴ ለምንድን ነው እንደዚህ አይነት ነገር የምታስበው? እሺ ልጄ ተባረኪ። ምንኛ ብታድል ነው እንዳንቺ ያለች የተባረከች ልጅ የሰጠኝ እያለ ፈጣሪውን ማመስገን ጀመረ። ሰላምዬ ምን ነው አንድ ቀን እንኳ የእናትነት ፍቅር ሰተሽኝ በነበር መቼም አይቆጨኝም ነበር። ግን አንቺ ከ16 ዓመት በፊት የጠፋችውን ልጅሽ ሁሉንም ነገር ፍቅርሽን፣ ልጅነትሽን፣ ሁሉን ነገር ለእሷ ነው እንጂ ለእኔ እኮ አይደለም። አይ ምላሴ እማዬ ግን እኮ ሰላምም ትክክል ናት። ለምን ልጅ? ምክንያቱም አንቺ በሄድሽበት ሰዓት እናቴ ባትመጣ ብላ ልትመጣ ነው ያልኳት ጊዜ ደስተኛ አልነበረችም። እንዴ ለምንድን? እናቷ አይደለሁ እንዴ? እናቷማ እናቷ ነሽ። ነገር ግን ምን እንዳለችኝ ታውቂያለሽ? ምን አለች ልጄ? አይ ምን ነው እኔ እኮ ሴት ልጅ ነኝ። አንድ ቀን እንኳ ሲከፋኝ የሆነ ነገር ስፈልግ ጠይቃኝ አታውቅም። የምፈልገውን ነገር ራሱ ጠይቂያት ነው እንጂ የምትሰጠኝ በፍጹም እሷ እረ ይሄን ላድርግልሽ፣ እረ ከፋሽ ወይ፣ እረ እንደዚህ ነው ብላኝ አታውቅም። እና ታዲያ ይሄንን እናትነት ትለዋለህ? አንተ እንኳ እንደ መታደል ሆኖ ለአንተ እናትህ ናት፣ ለእኔ ግን በፍጹም እናቴ ልትሆን አትችልም ብላለችኝ። ወይኔ ልጄን ለካ በቁም ያጥቻታለሁ፣ ለካ በቁሟ ነው የቀበርኳት አለች። ከዛም በኋላ አይማይ ከዚህ በኋላም እኮ ማስተካከል ትችያለሽ። በቃ ፍቅር ስጫት፣ ሁሉንም ነገር አድርጊያት። አይ አንዴ ከቀበርኳት በኋላ እንዴት አድርጌ ነው ፍቅርስ ብሰጣት የምመልሳት? አይማየ ሰላም እኮ የዋህ ነች። ስለዚህ አንቺ ብታስተካከዩ ትመለስ ይሆናል። እናቲቱ በጣም አዘነች፣ በጣም ተከዘች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። እንግዲህ ዛሬ የሰላም እናት ከቱርክ በመምጣቷ እውነት ለመናገር ከሀኒ ጋር ሲተቃቀፉ የሆነ ነገር የተሰማት ይመስላል። በጣም ጭምቅ አርጋ ነበር ያቀፈቻት እና እንኳን ሰላም መጣሽ የኔ ልጅ አለቻት። እንኳን ደህና ቆየሽኝ፣ እንዴት ነሽ? የሄድሽበት ተሳካልሽ? አዎ ተሳክቶልኛል እግዚአብሔር ይመስገን። እና አንቺስ ትናንትና ለምንድን ነበር የጠፋሽው? አባዬ ጋር እኮ አንድ ቦታ ሄደን ከዛም በኋላ በዛው መሸብኝና ቀረው። በጣም ይቅርታ። ምን ላርግ ልጅ? ስልክሽም አልሰራ ሲል እንደገና ደግሞ አልመጣም ስትይ በጣም ተጨንቄ ነበር። በጣም አመሰግናለሁ። ለእኔ እንደምትጨነቁና እንዳሰባችሁልኝ ሁሉ አመሰግናለሁ አለች። ከዛ የሰላም እናት እንዴ ለምንድን ነው የማንጨነቀው? ይሄን ያህል እኛ እኮ የሰው ልጅ ነን እና ለምንድን አንጨነቅም? ለምንድን ነው የማናስበው? አለቻት። አመሰግናለሁ ብላ ወደ ክችን ሄደች። ሰላምዬ እሺ ልጄ ዛሬ ማኩርፈሽ ነው እንዴ አለቻት። እንደማየ አረን ያላኮረፍኩም እና ቁርስ ሳንበላ የት ልትሄጂ ነው? አይ በቃ መውጣቴ ነው። እሺ ከዛ የህፃኗን ፎቶ የሀሴትን ፎቶ አሁን አንቺ ሴትዮ አሁንም ካጠገቢ አትሄጂም እንዴ እያለች ብቻዋን ማውራት ጀመረች። ከዛ ማዘሯ መጣችና እንዴ ምን ሆነሽ ነው ሰላም? ብቻሽን እኮ እያወራሽ ነው አለቻት። ምን ላርግ ብለሽ ነው? እንዳንቺ ብቻ የማውራት ጀመርኩኝ እኮ አሁንማ እድሜ ላንቺ ማለት ይኸው ከሀሴት ጋር እያወራሁልሽ ነበር ከሞተችው ልጅሽ ጋር። አረ እንደዛ አይባልም ልጅ ገና እኮ መገናኘታችን ነው አለች። አይማዬ አሁን አንቺ እስኪ ንገሪ ለእኔ መቼ ፍቅር ሰተሽኝና? እኔ እኮ ነግሬሽ ነበር ያኔ አባቴ እንሂድ እያለ ሲለምነኝ መሄድ ነበረብኝ። ነገር ግን አንቺን መርጬ መቅረት አልነበረብኝም አለች። እንዴ ይህን ያህል የኔ ልጅ ይህን ያህል? አዎ እማዬ ያኔ የብሄድ ደስ ይለኝ ነበረ፣ መቅረት የለብኝም ነበር። ነገር ግን እዩ ቀርቼ ምን እንደሆንኩኝ ምን እንደደረሰብኝ እያለች በጣም አዘነች። እሺ አሁን ወዴት ነች ስትላት
ከጓደኞቼ ጋር ፈታልን ምግብ ሳንበላ አዎ እናንተ ብሉ እኔ ሄድኩኝ ብላ ሄደች። በሌላ በኩል ጆሮ ወይም ደግሞ አሴር እንግዲህ ከሀንዬ ፍቅር ይዞት እያንቦረደደው ይገኛል። ወይኔ አምላኬ! ሀንዬ ስትመጣ በፈገግታ ተቀበለችው። እሺ እንዴት ነህ ጆሮ? ደህና ነህ? ደህና ነኝ። ትናንትና እኮ እንደዛ ሆነች ሳይሽ በጣም ስጨነቅ ነው ያደርኩት። ስጨነቅም ነው ያረፈርኩት። ማለት ለምን እንዴ? እናንተ እኮ ናችሁ ማንም ያልተጠጋኝን እናንተ ናችሁ እንደ ቤተሰብ ያቀረባችሁኝ። ውይ በጣም ይቅርታ፣ እኔ እኮ ደህና ነኝ። አይ ሀንዬ በውስጥ ሽማ አትያዡ፣ ንገሪኝ የሆንሽውን ነገር። ደግሞም እኮ ቤተሰብ ነን። ሲቀጥል አባትሽ በጣም ነው የሚወዱሽ፣ በጣም ነው የሚንከባከቡሽ። አንቺ ደግሞ እድለኛ ነሽ እሳቸውን በማገኘት አይደለም ላንቺ ለእኔ ራሱ። እስቲ ተመልከችኝ፣ እኔን የማያቀኝን እንኳን ላንቺ ለወለዱሽ ለእኔ የማያውቀው ልጅ ለእኔ ተራ ሌባ አይደለም እንዴ እንደዛ ሲንሰፈሰፍልኝ የነበረው? እውነትህን ነው? አዎ። ስለዚህ አንቺ በጣም ጠንካራና ብርቱ ልጅ ነሽ። ፈጣሪሽን አመስግኝ፣ ደስተኛም ሁኜ አላት። አይ እንደዛ እንኳ ማድረግ አልችልም። ለምን? ትችያለሽ እንጂ። እውነት ደስተኛ መሆን እችላለሁ? አዎ ትችያለሽ፣ ጠንካራ ነሽ። ምክንያቱም አንቺ ብዙ ነገር አለሽ፣ አባትሽ ከጎንሽ አለ፣ ብዙ ነገር አለሽ። ምን ታደርገዋለህ? እሱ ግን አይዞሽ፣ ሁሉም ነገር ይስተካከላል እያለ እሺ በቃ ሊሄድ ብላ ሄደች። አይ ሀንዬ ሁሉን ነገር በውስጥሽ እየቻልሽ ብሎ በጣም ተገረመ። እና እንዴት አድርጌ ልንገራት ብሎ እያሰበ እያለ አሁን እስኪ አፈቅርሻለሁ ነው የምላት። ከዛስ? አይ እንደዛማ አይባልም፣ በቃ አገባሻለሁ ነው። አረ ወዲያ እንደዛማ አይባልም። እሺ ብትለኝስ? ከዛ እንዴት አድርጌ ላኖራት እያለ ሲያወራ ተምች የሚባል ጓደኛ መጣና እንዴ ቀያሴ መሆንህ ነው? ምንም አልሆንኩም ነው ምልክ። እንዴ ምንም አልሆንኩም ትላለህ እንዴ? ይሄን 2 ቀን እኮ ጠፍተሃል። ሲቀጥል ጀለሶች ከሆኑ ሰዎች ጋር አይተናቸዋል ብሏል። እና ምን ነበር? ነገርኩህ እኮ። አሁንም አንተማ እንደዚህ ተምች ሆንክብኝ። በቃ ተወኝ ነው ምልክ። እንዴ አንተ እኮ ወንድሜ ነህ፣ ለምንድን ነው የምተው? በቃ ተወኝ ነው ምልክ እያለ ሲከተለውም በቃ አሴር ግራ ገብቶት ይሄዳል ዝም ብሎ። አሁንም ሲከተለው እኔ እኮ አንድ ጀዋል ሿሿ ሰርቼ ፈታ እንድንል ብዬ ነው፣ እንድንጨብስ ብዬ ነው። ነገርኩህ እኮ እኔ መጨበሱም ሁሉም ነገር ይቅርብኝ ነው የምልህ። እኔ አሁን አንድ የምሄድበት ቦታ አለኝ። አንተ ከመቼ ወዲህ ነው መጨበስን የተውከው? ነገርኩህ እኮ አትሰማኝም ብሎ ተናዶበት ሄደ። ከዛም በኋላ ወይ ጉድ ይህ ሰውዬማ አሁንማ ጨልሏል እውነትም እያለ ማውራት ጀመረ። ከዛም በኋላ በቤት ሄደና ፋዘር እንዴት ነው? ደህና ነኝ። እኔ የምልህ አጉል ዝምታ፣ አጉል ጸባያተኛ፣ ምን ሆነህ ነው? በሰላም ነው? አረ ደህና ነኝ። አያያይ ንገረኝ እስኪ። ምልቅስ አንድ ነገር ልጠይቅህ። ጠይቀኝ። እናንተ ሁሉንም ጨርሳችሁ ወደ ደሴት ስትሄዱ እኔም ሄዳለሁ አለው። እንዴ አዲስ አበባን ለማን ትተህ? እንደገና ደግሞ የሀብታሞቹን እስኪስ ማን ሊያጥብልህ? እንዴ ደግሞ ፋዘር ሁሉን ነገር ትቻለሁ፣ እኔ ሌብነት ትቻለሁ ብዬ የለም እንዴ አለ። እሺ ችግር የለውም ይዤ ሂጄ ከዛ አንድ ቆንጅዬ የወሎ ልጅ ድርሃለሁ ሲለው ታውቃለህ እንደውም አንድ ዘፈን ልዝፈንልህ ብሎ ዘፈን ዘፈነለትና ልክ እንደ ሀና አይነት እያለ መቀለር ጀመረ። አይገርማል። ከመቼ ወዲህ እንደ ያንተ ጸባይ ሲለው እንዴ ፋዘር ሁሌ እየመከሩኝ እየዘከሩኝ አይደል እንዴ? ስለዚህ የእሳቸውን ምክር ሰምቼ ነው በማለት መለሰለት። በሌላ በኩል ማዘሯ እውነትም ለልጄ ፍቅር አልሰጠኋትም፣ እውነትም ሀሴትን እያልኩኝ አልሰጠኋትም በማለት አሁን ጸጸቱ እየበላት ነው። ሰላም ደግሞ በእናቷ ንዴት የተነሳ ሂዳ እየጠጣች ብዙ ነገር እያደረገች ቤትን መንጣት አልፈለገችም። ወይኔ ልጄ እያለች እናት እየተጨነቀች ነው። ሀንዬን ቁጭ ብላ እስኪ ነይ ላውራሽ፣ እስከ ዛሬ ስላደረኩልሽ ነገር በጣም ይቅርታ። በልጄ ምክንያት ሁሉንም ልጆቼን አንቺን ብቻ ሳይሆን ለልጆች ራሱ ጥሩ እናት መሆን አልቻልኩም ስትል አይዞሽ፣ በእርግጥ ሰላምና ምላሴ ነግረውኛል፣ ግን ሁሉም ነገር ይስተካከላል አታስቢ እያለች ፎቶዋን ልታሳያት ስትል ሰላም መጣች። አሁን ልወጣ ነው፣ ሻወሩን ጋንዳ አዘጋጅልኝ አለቻት። እሺ እንዴ በአሁኑ ሰዓት አሁን መተሽ? አሁን ኧረ ተይ ልጄ ተይ ስትል አሁን ነው እንደ ልጅነቱ ትዝ ያለሽ? እኔ መሄደ ነው ብላ በጣም ተናዳ ወጣች።
እረ ተይ ልጄ ተይ ብትላት እንኳ እባክሽ እማዬ ተይኝ እንዳትጀምሪኝ፣ ነገርኩሽ እኮ እኔ ላንቺ ልጅሽ አይደለሁም ስንተዬ ነው የምነግርሽ አለቻት። እናቲቱ እንዴት ማስተካከል እንዳለባት ግራ ገብቷታል። እውነት ለመናገር በጣም ከባድ ነው። እስኪ ያስቡት። እውነት አላት ሰላም ራሱ ማለት ነው። ምክንያቱም እናት እያላት እናት እንደሌላት መሆኑ ከባድ ነው።